ነህ አይደል? ሰለሞን ባረጋ ነኛው በመጀመሪያ ሳላደንቅህ ሳላከብርህ አላልፍም። ማለት በዚህ ሰዓት ላይ የድርሻ በቃ አሁን ብዙዎች የጥፋተኝነት ስሜት እኔ አትሌት ላይ ማንም ላይ አልፈርድም። በተሰጣችሁ ልክ ነው ያገለገላችሁት እና በዚህ ሰዓት ላይ ደግሞ እንደዚህ ውይይት በሚያስፈልግበት ሰዓት ላይ ገብተህ ለመወያየት ፈቃደኛ አልደወልኩልህም፣ አላናገርኩህም፣ ምን አላልኩህም። ግን በቃ ልትናገር ስለገባህ ብቻ ትልቅ ክብር አለኝ። ከወንበሬ ተነስቻለሁኝ። በጣም ነው የማከብርህ ባለ ዲሲፕሊን የዘመናችን። እኔም አመሰግናለሁ። ምናልባት ያው አትሌት እንደው ልጠይቅህ ብዬ ነበር። እሺ ላይቭ ነው ያለው። ይፈቀዳል ወይ? አዎ ምንም ይፈቀዳል ወይ? ኦኬ እሺ፣ ችግር የለም። አዎ ያው ብዙ ሀሳቦች ሲነሱ ነበረ። እንግዲህ ሄሎ ተቋረጠ። ሶሊ ሄሎ ሶሊ ይሰማኛል? አይሰማም? አሁን ይሰማል። አሁን ተቋርጦ ነው። በእሺ ሰለሞን ከገባህ ጀምሮ እንግዲህ ቁጭ ብዬ እየሰማሁ ነበር። ያው እኛም አሞናል። ያው ህዝቡም እንደተአመመ እዛ ውስጥ ሆነህ ደግሞ የበለጠ ነው የምትታመመው። እውነት ነው፣ እውነት ነው። ምክንያቱም እንግዲህ እኔ ዘንድሮ ታርጌት አድርጌ የመጣሁት ውጤት ለማምጣት ነው። ከማራቶን እንዴት ብዬ እንደተመለስኩ እኔ ነኝ የማውቀው። ምን ፍለጋ ነው ካልከኝ ውጤትና ውጤት ፍለጋ ብቻ ነበር። ከማራቶን ገንዘቡ ተሽሎ ምን ተሽሎ አይደለም የተመለስኩት። እውነት ነው። ነገር ግን እዚህ ጋር አሁን ውጤት በማጣታችን ያው ሁሉም ይወቀሳል። አትሌቱም፣ ፌዴሬሽኑም፣ አሰልጣኙም ሁላችንም እንወቃቀሳለን። ያ የመጣ ውጤት በመጥፋቱ ነው። እኔ ከኦሎምፒክ መልስ ብዙ ነገር አውርቻለሁ። ሚዲያ ራሱ ወጥቼ አሁን አትሌት የሚወክለን አትሌት አግኝተናል፣ ነገር ግን ሚኒማ አተን ሚኒማ የሚያመጣ አትሌት ጠፍቶ ኢትዮጵያ የማትወከልበት ጊዜ ይመጣል ብዬ አውርቻለሁ። ምክንያቱም የሚታዩ ነገሮች አሉ፣ የምታያቸው ነገሮች አሉ እዛው በቅርበት። አዎ ለምን ተተኪ አትሌት ከማፍራት አንጻር ምንድን ነው እየተሰራ ያለው? እኛ ሀገር መወከል ከጀመር ከ2016 ጀምሮ ከኛ በኋላ የመጣ አትሌት አሁን ቢኒያም በሪሁን ተቀራራቢ ነን። በሪሁን ከዛ ውጪ የዛኔ የመጣን አትሌቶች ነን እስካሁን ያለ ነው። እውነት ነው። ለምን ከዛ በፊት አገር ለመወከል ምን ያህል ስቃይ አይተው ነበረ አገር የሚወክሉት ካለን አትሌት ብዛት አንጻር ምን ያህል ትግል ተደርጎ ነው አገር የምትወክለው የነበረው። አሁን ሰው አትሌት አለን ብዙ አለን። የት አለ ታዲያ አትሌት ካለን? አትሌት አለን እንዴ? አሁን እንግዲህ ስላልሰራን ነው። ብዙ ነገር ተሰርቷል። ስራ ባለው አቅም ሁሉ አሰልጣኙን ብትል አትሌቱን ብትል እየታገለ ነበር። ግን አሁን የትላንቱ ሩጫ አይደለም። ትላንት ይኸው 12 ቤት ነው የተሮጠው አይደለም? ዛሬ 5000 12 ቤት ተሩጦ ነው ፈረንጅ ያሸነፈው። አሰራራችን ምንድነው? ምን አይነት አሰራር ነው እየሰራን ያለ ነው? እነዚህ ሰዎች እንዴት ብለው ነው የመጡት? እንግዲህ ፈረንጅ ሻምፒዮና የሚሆንበት ምናልባት የኛ ውድድር 10,000 አሁን ትልቁ ችግራችን ብዬ እኔ በግሌ የዛ ውጤት መጥፋት ምክንያት ትልቁ ነገር አብሮ አለመስራታችን ነው። ሶስታችን 3 ሀገር ሆነን ነው ይሄድ ነው። በሪሁን ዩሚል እኔ እውነት ነው። ሶስት አንተዋወቅ አያቀኝ አናቀው። ሶስታችን 3 ሀገር ሆነን ነው ኢትዮጵያ ወክለን ይሄድ ነው እንጂ ምንም ነገር በምን እንተዋወቅ አልተነጋገን። ውድድሩ ስንገባ አላወራን ምን መሆን እንዳለበት። ካየህ ሩጫው በጣም ተይዞ ነበር። እንደው ከተነሳሱ ብዬ ዝም ብዬ ወጥቼ እኔ ፊኒሽንግ ያው የተሻልኩ ነኝ ብዬ አስባለሁ። ካስጠጋ 200 ምናምን ወደ ታች ካወረድኩ የተሻልኩ ነኝ። በቃ እዛ ጋር ቀይራለሁ ብዬ አስባለሁ።
ሩጫው በጣም ተይዞ ነበር። ምናልባት ያምና የኦሎምፒክ ሰው የወረደብን ፔስ ሆኖ እንደዛ ሆኑ ተብለን ያ ሁሉ አእምሯችን ላይ አልጠፋም አለ። ያን ያሰብክ ግን ወጥተህ ለመምራት አትችልም። ዛሬ ኮመንት የምንሰጠው አትሌት ነገ አይደግመውም። ግን ያንን ፓሪስ ኦሎምፒክ የደገምነው ደግመነው እዚህ ብናደርገው ኖሮ ብሩም ወርቅም ማምጣት እንችል ነበር። ግን ትላንት የተወቀስንበት ትላንት የወረደብንን ኮመንት እናውቃለን። ያንን ደግሞ እዛ ጋር ገብተህ እንደገና ስህተት እሰራለሁ ብለህ ራስህ ትጠነቀቃለህ። ሁለተኛ እኔ ከአሁን በኋላ በእውነት ነው የምልህ ሀገር ከወከልኩኝ ነገሮች ካልተስተካከሉ በስተቀር እንደዚህ ሆኜ ሀገር አልወክልም። ምክንያቱም ሆቴል መግባታችን እኛ ቅድም ወንዴ ብዙ ነገር ሲያወራ ነበር። ያው እዛ ጋር ስለሚያየን የሚሰጠን ኮመንቶች አሉ። እንደዚህ ብታረጉ ብሎ ያወራን ነበር ቀርቦ። ግን እዛ ሆቴል መግባታችን ትልቁ ምንድን ነው? ለምንድን ነው ሆቴል የምንገባው? አብረን ለመስራት አብረን ትሬኒንግ ለመውጣት ካልሆነ ለምን አስፈለገ? ቤታችን ቁጭ ብለን እኮ መስራት እንችላለን። አሰልጣኝህ ከሌለ ከአንተ ጋር አሰልጣኝህ ከሌለ ጫካ እኮ ምን ሰዓት ሰርቪስ እንደሚወጣ የሚገባ አታውቅም። እንደገና ሆቴል ገብተህ መኪና ነተህ ነው የምትሄደው። ፌዴሬሽኑ መኪና መድቧል። ግን እዛ ጋር አሰልጣኝ መርጦ ሲያስገባ ሎንግ ዲስታንስ እከሌ ዋና አሰልጣኝ ሆነ ቡድኑ ምራ፣ ሚድል ዲስታንስ እከሌ ቡድኑ ምራ፣ ትሬኒንጋችሁ አምጡ። ያ ትሬኒንግ ግምገማ ተደርጎበት ሆቴል ከመግባታችን በፊት ለዚህ ወር ይህን ትሬኒንግ ነው የምናሰራው ብለው ቀድመ ዝግጅት አድርገው ቢመጡ አሰልጣኞች አይደለም እዚህ አይደለም ቶኪዮ ሆነን እኮ ትሬኒንግ በራሳችን እንደፈለግን ነው የምንወጣ። ማንም ያዘን ማንም እንትን የሚከታተል የለም። እግዚአብሔር ብርክ ያርግህ። በቃ ይሄ ነው ቀጥል። ስለዚህ እውነት ነው አትሌቲክሱ ቆይቷል። ያው በአንድ ወርቅ እንዳልከው እንደዛ እየተሸፋፈንን እየመጣን ነበር። አሁን ግን ይኸው አንድ ወርቁም የለም ጠፋ። አሁን 22ኛ ሆነን ጨረስን። በቡድን በዚህ ቡድን መኖር ያሳምምሃል። በዛ ቡድን ጋር ሆነ አብረህ መሳተፍህ ያሳምምሃል። ምናልባት እነዚህ አሁን የመጡ ፌዴሬሽኖች አሁን ነው የመጡት፣ ጊዜ አልነበራቸውም። ትላንትና የነበረው ነው አስቀጥለው የሄዱት። በምርጫው በፌዴሬሽን ምርጫ ብትል ትልቁ ነገር ዘንድሮ ላመሰግናቸው የምፈልግ አንድም ጫጫታ አልነበረም ምርጫ ላይ። በተለይ አትሌቶች ምርጫ ላይ ምንም ነገር ኩሽታ ሳይኖር ፍሬ ወይኒ ፍላጎት እንደዛ ተስማምተው ከ5000 ወደ 1500 መውረዷ ትልቅ ነገር ነው። ይሄ ስኬታማ አመራረጥ ነበር። ግን ምን ዋጋ አለው? አብረህ ካልሰራ በሪሁን ምን ላይ ይሁን እኔ ምን ላይ ልሁን ወይስ ምን ላይ ይሁን ካልታወቀ አትሌቱ ይመመው ይታመም ምን ይሁን ማንም ያውቅ ሰው የለም እኮ። ታሞ የሄዱ አትሌቶች አሉ። ማንም ያውቅ ሰው የለም። አሰልጣኙ ምን ያርግ? በአትሌት ምርጫ ተመርጧል። ይሄ አትሌት ዛሬ ከሆቴል ቢወጣ እሱም ይወጣል፣ አሰልጣኙም ይወጣል። እየሸፋፈነ ልጁ እንደምንም አድርጎ ቶኪዮ መውሰድ ነው። ስለዚህ ፌዴሬሽኑ ወደ ሆቴል የሚያስገባበት ትልቁ ዓላማው አንድነት መፍጠር ከሆነ አንድ ላይ እንድንሰራ። ተቋም እኮ ነው አንድ ተቋም። እኔ ሰለሞን አልታዘዝ ካልኩኝ ነገ አንድ ወረቀት እኮ ኤርፖርት ማስቀመጥ ነው፣ ባለመብት ነው ፌዴሬሽኑ። በቃ ከውድድር ማገድ እኮ ይችላል።
ምንም ከሀገር እንዳይወጣብኝ ይሄ አትሌት ህግ አልጠበቀም ብሎ እኮ ማስተላለፍ ይችላል። ማንም አሰልጣኝ የሚሆን አትሌቱ ከፌዴሬሽኑ በላይ አይደለም። ከፌዴሬሽኑ ተቋም ነውና ከተቋም በታች ነው ማንም ሰው። ስለዚህ ማድረግ የነበረበት አንዳንዱ አብሬ አልሰራም፣ አብሬ እንደዚህ አልሆነም፣ ውጣም፣ በቃ አንፈልግህም፣ አትሌት አለ፣ በአንተ ቦታ ሌላ አትሌት እንተካለን። አብረህ ማሰራ ከሆነ አሰልጣኝህ ማታከብር ከሆነ አሰልጣኝ የሚሰጥ ትሬኒንግ አልሰራም የምትል ከሆነ ውጣ፣ አንፈልግም፣ ማሰናበት። ከዛ ደብዳቤ ጽፎ ምንም አይነት ውድድር እንዳይወዳደር ለዚህ ያክል አንድ ወር አንድ አመት አንድ አትሌት ቢታገድ ሁሉም ስርዓቱ ይይዛል። እውነት ነው። ስለዚህ መስተካከል ያለበት ብዙ ነገሮች አሉ። አሁን አብዛኛው ሰው ብሔራዊ ቡድን ይመለስ የትኛው ባል ነው የትኛው ማናጀር ነው ለብሔራዊ ቡድን የሚሰጠው? በጣም አስቸጋሪ ነው። ብሔራዊ ቡድን እንኳን ቢመለስ ገብቶ የሚሰራበት የለም። ስለዚህ ከባድ ጊዜ ነው። ከባድ ጊዜ። ምናልባት እነዚህ አመራሮች አንዳንዴ ውጤት መጥፋት ለበጎ ነው። ነገሮች ሲበላሹ ነገሮች እኛ ከፓሪስ ኦሎምፒክ በፊት ሰብስበውን ኦሎምፒክ ኮሚቴ እና ፌዴሬሽን አንድ ነገር ጠየኳቸው። ውጤት ይጥፋ፣ ውጤት አጠብቁ፣ በቃ ውጤት ለአንድ አመት እናንተ በትክክል ምሩትና በትክክል አካሄዱትና ውጤት ይጥፋ፣ ከዛ በኋላ ይስተካከላል። ቅድሚያ ስርዓት የሚባል ነገር አስይዙ። ስርዓት ይኑር። ስርዓት ከሌለ ምንም ውጤታችን ቢያምርም ነገር እንወድቃለን። ያንን እንትን በሉ ብዬ መጀመሪያ ገና ሆቴል ከመግባታችን በፊት ስብሰባ ጠርተውን ያንን ተናግሬ ወጣ። እኔ ምናልባት ከአሁን በኋላ ትራክ ላሮጥ ይችላል፣ ግን ለነገ ለአትሌቶቹ በጣም እፈራለሁ። በጣም ያሰጋኛል። ቅድም ብዬሃለሁ። ሚኒማ ለማምጣት እንቸገራለን። ሚኒማ ማምጣት አቅቶን አሁን 1500 አልተገኘም፣ 800 ወንድ አልተገኘም። አየህ እኛ አሁን ዓለም ሻምፒዮና ሄድን ስንባል በየትኛው ፊልድ ነው? ሰው ማገናዘብ አለበት፣ መረዳት አለበት። ዓለም ስንት አትሌት ነው ይዞ የሚሄደው? ከመቶ ጀምሮ ውርወራ ብትል ምን ጎረቤታችን ኬንያ እኮ ሪሊዝ ሲሮጡ ዲስኳል ባይሆኑ እኮ ሜዳሊስት የሚገቡ ነበር። 4 በ4 ዲስኳል ሆነው ነው እንጂ ሜዳሊስት ሊገቡ ነበር። ጎረቤታችን ኬንያ ይሄን ያክል ከሰራች እኛስ ለምንድን ነው ማይሰራበት? አጭር ርቀት እኮ ጠፍቷል ኢትዮጵያ ውስጥ የለም። ስለዚህ እኔ መስተካከል በቃ መሰራት አለበት። ከታች ወርደው መምጣት አለበት። ከትምህርት ቤት አትሌት መገኛ ትምህርት ቤት ነው። ከዛ ወርደው መገኘት አለበት አምናለሁ። ነገር ግን መጀመሪያ ግን ላይ ያለው ካልተስተካከለ፣ ዛሬ እኛ ካልተስተካከልን ነገ የሚመጡ ልጆች ማስተካከል በጣም ከባድ ነው ወንዴ፣ በጣም ከባድ ነው። ሁለተኛ ለአንተ አስተያየት ልስጥ ወንዴ። ይሄ ሁሉ እንትን እውቅና የሰጣችሁ እናንተ ሚዲያዎች ናችሁ። በተለይ አሰልጣኝ ብላችሁ አንዳንድ ሰው አሰልጣኝ ብላችሁ የምትጠሩት ሰው ለይታችሁ አታውቁም። ለእናንተ ኮመንት ሁሉ የምጽፉት ተከላይ አሰልጣኝ እንደዚህ። እኔ ቅድም የሆነ ሰው አስገብተህ ነበር። እንደው አንተ የምታሰለጥነው ሰልጣኝ ለምን ቀረ ዘንድሮ ዓለም ሻምፒዮና ብለህ ብትጠይቀው ባሸፋፍን ባታልፈው ደስ ይለኝ ነበር። ከገባ እኮ አልተውም እኮ ከገባ የማልጠይቀው ነገር የለም። ሰለሞን ግን አፕሩቭድ ያደረገው አካል አለ፣ እውቅና የሰጠው አካል አለ አይደለ? ምን ታረጋለህ? እውቅና ሲሰጥ እንዴት ነው እውቅና የሚሰጠው ወንዴ? እውቅና ትኬት እንትን ከሆነ እኔ አትሌት መምጣታቸው በጣም ደስተኛ ነኝ። አሰልጣኝ ሆኖ ለምን አሁን ላሉ አሰልጣኞች
ትናንት የምናውቃቸው ሰዎች አልፈዋል፣ ትተዋል፣ ወጥተዋል። ነገም እነዚህ አሁን ላይ ቶፕ ላይ ያሉ አሰልጣኞች ይወጣሉ። ተተኪ ያስፈልጋል። ግን እነዚህ ልጆች በምን መንገድ ነው አሰልጣኝ ልምድ መውሰድ አለበት። እኔ ዛሬ ተነስቼ አሰልጣኝ ነኝ ካልኩ እኮ ጥሩ አይመጣም ወንድ። እውነት ነው ሰለሞን። ከመሬት ተነስቼ ዛሬ አሰልጣኝ ነኝ ብዬ ሂጂ ሰዓት መያዝ በጣም ከባድ ነው። እኔ እኮ ማንም ሲመጣ እኮ ተቃውሞ ያለው ማንም ሲመጣ ተቃውሞ ያለው ግን ተቃውሞ ሲበዛ ሁሉ ትክክል ነው ሲል በውጤት ሲሸፈኑ ታውቀዋለህ። ቴክኖሎጂው ምኑም እያገዛቸው ሲስተሙ የየማኔጅመንቱ ሲስተም ሲያገዛቸው ውጤታማ ይሆናሉ። ሁሉም ያጨበጭባል። ምን ታደርጋለህ? ቅናት ለሌላ ሰው ቀጠለ ወይ ውጤቱ ቀጠለ ወይ አልቀጠለም። እሱም የሆነ ቦታ እኮ እንደሚቆም ልክ ነህ። ስለዚህ እኔ ሰዎቹ በመምጣታቸው አፕሪሼት አደርጋለሁ፣ አደንቃለሁ። ግን ከስር ልምድ እየወሰዱ እኔ ዛሬ የሚሰጠኝ ትሬኒንግ እኮ ጽፌ ይዛለሁ ወንድ። እያንዳንዱ ትሬኒንግ ኮች የሚሰጠኝ ነገ ይጠቅመኛል። እነዚህ አሰልጣኞችም ከስር ሆኑ ከሚሻላቸው ሰው ልምድ ወስደው ራሳቸው አሳድገው ነገ ዋና ቦታ ይቀመጣል። ሁለተኛ ሆነህ እኮ ማሰልጠን ችግር የለውም። ሶስተኛ ሆነህ እኮ ማሰልጠን፣ እውቀት መውሰድ፣ መማር ትልቅ ነገር ነው እኮ ወንድ። እውነት ነው ሰለሞን። ስለዚህ እነዚህ ልጆች የምታወራኝ በሙሉ እኔ ውስጤን ነክተዋል። ምንም ስህተት የለውም። አንተ አትሌት ብቻ አይደለም ደግሞ እኔ ለኢትዮጵያ አትሌቲክስ በቃ የራስክን አሻራ ጥለሃል፣ ኃላፊነትክን ተወጥተሃል። አሁን እያረከው ባረከው ነገር እኔ በእውነት ሳላደንቅህ አላልፍም። በጣም ጀግና፣ ከሜዳሊያ ካመጣኸው ሜዳሊያ በላይ አሁን በቃ እኔ አርክተኸኛል። ተሰምቶኛል። እንደ ውጤት ያው እንደ ሀገር ይሰማሃል። በዛ ቡድን እንደነበረ ሰው ሁላችንም አዝነናል። ያው ታስቦ የሄድነው ነገር ብዙ ነገር ነበር፣ ያንን አተናል። ግን ይህን ደግሞ ለመልካም ነገር እንጠቀምበት። በቃ ወድቀናል ብለን አፈር ልሰን መነሳት እንችላለን። የወደቀ ይነሳል። ትናንት ያልነበሩ ኢሮፓ አትሌቶች ይህን ያክል ከደረሱ የነበረን እኛ ማሳደግ የነበረንን አብዴት ማድረግ መቻል አለብን ለማለት ነው። ወንዴ አመሰግናለሁ። በሌለ ሰዓት እኔ እንደው አትሌት ሲጠፋ እንደው በቃ የተሰማኝ ልናገር ብዬ ነው። ቴንኪው። ነገሮች ይስተካከላሉ። ምናልባት በዚህ ይቀጥላሉ ብዬ አላምንም። ነገ ኦሎምፒክ አለ፣ ዓለም ሻምፒዮን አለ። ከዚህ ካልተማርን ግን ቅድም እንዳልኩ ኢትዮጵያ አይደለም 1500 እና 800 አይደለም 5000 እና 10000 ሚኒማ ለማምጣት እንቸገራለን። ስለዚህ ከተሰራበት እኔ በእውነት አትሌቶች አሉን፣ አሁን ሞልተዋል። 5 አሰልጣኝ ፌዴሬሽኑ አሁን ማየት እኔ ማድረግ አለበት። በእኔ አሁን አንጻር 5 ልጆች ቶፕ የሚባሉ ልጆች አሉ አይደለም 800 እና 1500 እከሌ ለዚህ ዓለም ሻምፒዮና አድርስ አብቃ እነዚህ ልጆች ተብሎ ለዛ አሰልጣኝ ተቆጥሮ እነዚህ አትሌቶች ሚኒማ አምጥተው መሳተፍ አለባቸው ተብሎ አንድ 10 አትሌት እኮ ሚድል ዲስታንስ ላይ 15 አትሌት ለሁለት አሰልጣኝ ቢሰጥ እኮ በጣም ማውጣት ይችላሉ። አቅም አላቸው። እኛ ዛሬ የምንሰራው 10,000 የሚሰራውና 1,500 የሚሰራው አንድ ላይ ትሬኒንግ 800 የሚሮጠውና 10,000 የምንሰራው አንድ ላይ ትሬኒንግ ሰርተን እንዴት ነው ውጤት የሚመጣው? ይሄ ስለማይሆን በእውነት እኔ በጣም የሚያስቆጡ አሰልጣኞች አሉ ስደት ላይ ሆነው አንዳንዴ በጣም በቃ ኢትዮጵያ ውስጥ ቢኖሩ ብለህ የምታስባቸው የተማሩ አትሌቲክሱ የሚጠቅሙ አሰልጣኞች ነበሩ። ግን ምን ዋጋ አለው? የሉም። አሁንም ለእነዚህ እኔ ትኩረት ተሰጥቶት ካልተሰራ የባሰ ይመጣል በአይነኝና ቴንኪው እናንተም
ለስፖርቱን ይህን ያክል አትሌቲክሱ ያው እንግዲህ ዓለም ሻምፒዮና እና ኦሎምፒክ ሲመጣ ነው አትሌቲክስ ትዝ የሚለን። ሌላ ጊዜ የታለህ አይባልም። ነው ለአንተ ሳይሆን ሚዲያዎች፣ አብዛኛው ሚዲያ ዓለም ሻምፒዮና እና ኦሎምፒክ ሲመጣ ነው የምናየው። እኛ ትራክ ተቸግረን ስንል አንድ ሰው እንኳን ወጥቶ የሚናገርልን አልነበረ። አሁን ግን ያው ነገሮች ተበላሽተዋል። እንግዲህ እግዜር ይሁነን ነው የምለው። ቴንኪ ወንዴ፣ ብዙ ሰዓት ወሰድኩኝ። በጣም አመሰግናለሁ። ምልህ የለኝም። ዘመንህ ይባረክ። ጎበዝ ሰው ነህ። በቃ እውነቴን ነው የምልህ። በቃ የራስህን አሻራ ጥለሃል። አመሰግናለሁ በጣም ሰለሞን። በጣም ሰማችሁ እንግዲህ መሪውና ተመሪውን አለየንም። እንዲህ አይነት ማጆሪቲ ራሱ አትሌቱ የሚታዘብበት ሲትዌሽን ላይ ነው ያለነው። እንዲህ አይነት ወቅት ላይ ነው ያለነው። አዝናለሁ በጣም። ስለዚህ ከውድቀታችን እንማር። አሁን የመጨረሻው ደረጃ ላይ ነው ያለነው። የመጨረሻው ከቦታው ሰማችሁ። በቃ ከቦታው ከአትሌቶቹ ከቦታው ሰማ። ሁላችንም ሰምተናል። ሰለሞን በጣም 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 የኢትዮጵያ አትሌቲክስ እንዲለወጥ የራስህን አሻራ ጥለሃል። በጣም በቃ ይህን ማስተዋል የሰጠህ እግዚአብሔር አሁንም በዘመን ሁሉ ይባርክ። ሌላ ምንም ነገር አይደለም። ምንም ምልህ ነገር የለው። ሰማችሁ እንግዲህ እንዲህ አይነት ትግል ነው እንደ ሀገር የገጠመን። እንዴት ነው ልንቀይረው የምንችለው? ሁላችንም እጅ ለእጅ ልንያያዝ ይገባል። እጅግ በጣም አመሰግናለሁ። ሳትሰለችሁ ይሄን ሁሉ ሰዓት ከ4 ሰዓት በላይ ስለተከታተላችሁኝ እኔም ስሜታዊ ሆኜ ምንም በመልካም ንግግር አደረግኩም አላደረግኩም፣ ፕሮቶኮል ጠበቅኩም አልጠበቅኩም፣ ያው ስሜታዊ ሆኜ በማደርጋቸው ነገሮች ታግሳችሁ ይሄን ያህል ጊዜ ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ። የኢትዮጵያ አትሌቲክስ የሚታደግበት የሚነሳበት ዘመን ሩቅ አይደለም። ከድክመታችን እንማራለን። እግዚአብሔር ሁላችሁንም በያላችሁበት ሰላም ያድርጋችሁ። አመሰግናለሁ። ሰላም ሁኑ።